አይነትና ስልቱ እየተቀየረ በመጣው የትንባሆ ኢንዱስትሪ ሀገራት የሚያወጡትን የመቆጣጠሪያ ህግ በማለፍ በተለይ ታዳጊዎችና ወጣቶችን ወደ ትንባሆ ሱስ እያስገባ ነው። ኢንዱስትሪው ዘመን አመጣሽ የሆኑና ሰው ሰራሽ ማጣፈጫ ባላቸው የኤሌክትሮኒክስ የትንባሆ ምርቶች ምክንያት ብዙ ታዳጊዎች ወደ ከፍተኛ ሱስ እንዲገቡ እያደረጋቸው መሆኑ ተነግሯል። የዓለም ከትንባሆ ጭስ ነጻ ቀን በኢትዮጵያ እየተከበረ ነው። ቀኑን አስመልክቶ በተሰናዳ ምክክር ላይ ተገኝተን እንደሰማነው ምንም እንኳን ኢትዮጵያ የትንባሆ ምርትና ገበያን የሚቆጣጠር ከአፍሪካ ጠንካራ ህግ ያላት ሀገር ብትሆንም ቀድሞ ከነበሩ የትንባሆ ተጠቃሚዎች በተጨማሪ ግን በተለይ ታዳጊዎቿ በተለያዩ አዳዲስ የትንባሆ ምርቶች እየተሳቡ ለሱስ እየተዳረጉ ነው ተብሏል። የትንባሆ ኢንዱስትሪው ጣልቃ ገብነት ቁጥጥሩን እየፈተነ አዳዲስ መላዎችን በመጠቀም ታዳጊዎች ወደ ሱስ እንዲገቡና ከፍተኛ የጤና ጉዳት እንዲገጥማቸው እያደረገ መሆኑ ተነግሯል። አቶ ስዩም ወልዴ የኢትዮጵያ ምግብና መድኃኒት ባለስልጣን የመድኃኒት ዘርፍ ምክትል ዋና ዳይሬክተር ናቸው። ባለፉት 10 ዓመታት የትንባሆ አጠቃቀምን በመቀነስ ረገድ የተመዘገቡ ስኬቶች ቢኖሩም የትንባሆ ኢንዱስትሪ ስልቶች አሁንም ተጠናክረው ቀጥለዋል። ኩባንያዎቹ ሱስን ለማስቀጠልና አዲስ ተጠቃሚዎችን ለመመልመል እንደ ኢሲጋራዎች፣ ኤሌክትሮኒክስ ሲጋሬት፣ የኒኮቲን ከረጢቶች ኒኮቲን ፖችስ እና ሰው ሰራሽ የኒኮቲን መሳሪያዎችን ፈጠራ በማስመሰል በከፍተኛ ሁኔታ እያስተዋወቀ ይገኛል። እነዚህ ስልቶች በትንባሆ ቁጥጥርና በህብረተሰብ ጤና ላይ የተገኙ ወሳኝ ድሎችን የመቀልበስ ስጋት አላቸው። በዓለም አቀፍ ደረጃ በወጡ አዳዲስ ጥናቶች እድሜያቸው ከ13 እስከ 15 ዓመት የሆኑ ታዳጊዎች በከፍተኛ ፍጥነት ለትንባሆ ሱስ ተጋላጭ የሆኑ መምጣታቸውን የሚጠቅሱት አቶ ስዩም ምንም እንኳን ኢትዮጵያ ትንባሆን የሚቆጣጠር ጠንካራ ህግ ቢኖራትም አፈጻጸሙ ላይ ግን ክፍተቶች አሉ ይላሉ። ሀገራችን የትንባሆ ቁጥጥርን በህግ ለማጠናከር ያወጣቸው አዋጅ በእርግጥ ህጉ በራሱ ጠንካራ ቢሆንም በመላ ሀገሪቱ ይህን ህግ ወጥ በሆነ ሁኔታ ተፈጻሚ በማድረግ ረገድ ውስንነቶች መኖራቸው በግልጽ የሚታይ እውነታ ነው። ኢትዮጵያ የትንባሆ ምርትን ለመቆጣጠር ባወጣቸው ህግ ትንባሆን ከ21 ዓመት በታች ለሆኑ ታዳጊዎች እንዲሁም በነጠላ መሸጥ ቢከለክልም ይህ ግን ተፈጻሚ ሲሆን አይታይምና ቁጥጥሩ ላይ ምን እየሰራችሁ ነው ስንል የአዲስ አበባ ምግብና መድኃኒት ባለስልጣን ዋና ስራ አስኪያጇን ወይዘሮ ሙሉመቤት ታደሰ ጠይቀናል። እነዚህን ክልከላዎች ግንዛቤ እንፈጥራለን፣ ለነጋዴው ማህበረሰብ ክትትል እናደርጋለን። ስናገኝ ቁጥጥርና እርምጃ እንዲወሰድ ይደረጋል። ግን አሁንም ሁሉም ነጋዴ ሱቆች በሚፈለገው ልክ ይሄንን ውጤታማ አድርገዋል ብዬ ግን አላስቀምጥም። ግን የኛ መርህ ምንድነው? ሞዴል መንደር እንፍጠር ስንል በዛች ኤሪያ ውስጥ ያለ ሱቅ፣ በዛች ኤሪያ ውስጥ ያለ የምሽት ቦታ፣ ሬስቶራንት ከጭስ ነጻ ያደርጋል። ህግና ስርዓቱና አዋጅ 11/2011 መሰረት ያደረገ አሰራርን ይከተላል የሚል ነው መርሃችን። ስለዚህ ይሄንን ሞዴል መንደር እያሰፋ ነው ከሄድን የበለጠ ውጤት እናመጣለን። እውቅናም እየሰጠን ነው። በኢትዮጵያ ከዘመን አመጣሽ የትንባሆ ምርቶች መጠቀም ጋር በተያያዘ በርካታ ታዳጊዎች ለከፋ ሱስና የጤና ጉዳት እየተዳረጉ ነው የሚሉት ደግሞ በየካ ኮተቤ ሆስፒታልና በዶክተር ዳዊት ሜዲካል ኦፊስ ፕራክቲስ የአእምሮ ሐኪም የሆኑት ዶክተር ዳዊት አሰፋ ናቸው። ወደ ታች እየወረዱ መጥተዋል። በእድሜ ደረጃ አሁን ሲጋራ ማጨስም ደግሞ ወደ ታች እየወረደ መጣ። ከሱስ ጋር የተያያዘው ነገር እየተወሳሰበ እየተራቀቀ እና እየከበደ እየሰፋ ነው ያለው። እሱን ትሬንድ እናያለን። አቶ ኤልያስ ካላዩ በኢትዮጵያ በወጣቶች ላይ የሚሰራው መቋሚያ የማህበረሰብ ልማት ድርጅት ዋና ዳይሬክተር ናቸው። አዳዲስ የትንባሆ ምርቶች በተለይም ታዳጊዎችን በከፍተኛ ሁኔታ እየጎዱ በመሆኑ ጠንከር ያለ እርምጃ መውሰድ ይጠይቃል ብለዋል። በአሁኑ ጊዜ ኢትዮጵያ የህፃናትና የታዳጊ ወጣቶች ሀገር ነች። 60% የሚሆኑ ሀገራችን ክፍል ህፃናትና ወጣቶች ናቸው። ይህ ማለት ነው ገና እየዳበረ ያለ እድገቱን ያልጨረሰ አካል አንጎል ባለቤት የሆኑ ልጆች ናቸው። ስለዚህ አፌክትድ ሆኖ ማለት በሱስ ማለት ነው አዳዲሶቹን ደንበኞቹን በቃ በቁጥጥር ስር መዋል የሚችልበት ጉዳይ ትልቅ ፕሪሚየም ታርጌት ነው ማለት ነው። ገበያ ነው። ምን ማለት ነው? አዳዲስ ደንበኞች ያስፈልጉታል። ለምን? ቀድሞ ነው የነበሩት ደንበኞቹ እየሞቱ ስለሆነ ገዳይ የሆነ ምርት ስለሆነ ማለት ነው። ኒኮቲን ምርት እኛ ብዙ ህጻናት እንዳለው ሀገር፣ ብዙ ታዳጊ ወጣቶች እንዳሉት ሀገር በጣም ከፍተኛ ስጋት ነው ለኛ። በዓለም አቀፍ ደረጃ በየዓመቱ ከ8 ሚሊዮን በላይ ሰዎች በትንባሆ ምክንያት በሚመጡ የጤና ቀውሶች የሚሞቱ ሲሆን ከዚህ ውስጥ 1.2 ሚሊዮኑ አጫሽ ሳይሆኑ ትንባሆ በሚጨስባቸው ቦታዎች ላይ በመገኘታቸው ብቻ ህይወታቸውን የሚያጡ እንደሆኑ ተነግሯል።